እንዴት ነው ነገ እመጣለሁ የምትይኝ? ቆይ በመምጣቴ እኮ ደስ ሊልህ ነው የሚገባው። እኔ ልትመጪ ስለሆነ እኮ አይደለም የከፋኝ። ግን ታውቂያለሽ፣ ይኸውልሽ ብዙ ማስተካከል ያለብን ነገሮች አሉ። እሱን ለማድረግ ደግሞ ኮንትራትሽን አራዝመሽ የተወሰነ ብር መያዝ አለብሽ። እኔ ኮንትራቴን ጨርሻለሁ። በዛ ላይ እስከዛሬ ላኩልህ ብር አለ፣ እሱ በቂ ነው። እዛ ከመጣሁ በኋላ ደግሞ የራሳችንን ነገር እየሰራን እንኖራለን። ይህ የማይሆን ሀሳብ ነው። እኔ በዚህ አልስማማም። ነገርኩህ እኮ ትኬት ተቆርጧል። ነገ 8 ሰዓት እገባለሁ ኤርፖርት። መተህ ተቀበለኝ። እኔ እኮ በመምጣትሽ አልተስማማውም እያልኩሽ ነው። ጭራሽ መተህ ተቀበለኝ ትያለሽ? ከአንተ ውጭ የሚቀበለኝ ሰው እንደሌለ ታውቃለህ አይደል? ለማንኛውም የነገ ሰው ይበለን። ቻው። ምን አይነት ጣጣ ነው? ልመጣ ነው ትለኛለች እንዴ? እኔ ጋር ደግሞ ምን አይነት ብር ነው ያላት? እሺ ጆሲ፣ ኧረ እንዴት ነው ኮርሞ? አንተ ይሄን ስም ተወኝ ብለህ እምቢ አልክ አይደል? ምን ላድርግ እባክህ፣ ትክክለኛ ስም እኮ ከስራ ጋር ሊድም ሲል ስም ለውጣል ብዬ እኮ ነው። ይልቅ ወሬውን ተውና ለምን እንደፈለኩ ልንገርህ። ምን ልታስስ? ኮኪ ነገ ልመጣ ነው አለችኝ። ኮኪ ደግሞ የተዋለች? ኮኪ ነቻ ሳውዲ ያለችው። አወቅኳት። በስተውብኝ እኮ ተቸገርኩ። አንተ ቀልድ፣ እኔ ጭንቅ ውስጥ ነኝ። ምን ያስጨንቃል? ትምጣ ታዲያ። ስማ፣ ስትመጣ የተሟላ ቤት እንዲጠብቃ ብላ እኮ የላከችው ብር ቀላል አይደለም። አንተ ደግሞ ብሩን አጥፍተዋል። ምን ጥያቄ አለው? አዎ። እና ምን ተሻለ ታዲያ? ምን አውቄ፣ ኮንትራትሽን አራዝመሽ ቆይ ብላትም እምቢ አለች እሷ። ቆርጣልሽ ማለት ነው? አዎ። እና ምን ልታረግ ነው? ያለኝ አማራጭ አንድና አንድ ነው። ምን? ከሁሉም ነገር ላይ ብሎክ ማድረግ። ከዛ በምን ታገኘኛለች? እንደዛ ይሻላል? አዎ፣ አለበለዚያማ ትፋታኝ። እኔ ግን ይቅርብ ባይ ነኝ። በኋላ አንድ ኃይለኛ ተገጥምና ጉድ እንዳይፈላ። ባክ ምንም አይመጣም። አንዷ ብትሄድ አንዷ ትመጣለች። በል እንደፈለክ፣ እኔ ምን አገባኝ? ብሎክ አድርጌ ብገላገል አይሻለኝም እንዴ? አንቺ ብትቀሪ ማኪና መዲ አሉልኝ። ምን አስጨነቀኝ? ሄሎ ማኪ። እንዴት ነህ ዮኒዬ? አለሁልሽ የኔ ፍቅር። አንቺ እንዴት ነሽልኝ? ምንድነው ሰሞኑን ደግሞ መጥፋት አልተሰራ? በሰላም ነው? በሰላም ነው። ትንሽ ስራ በዝቶብኝ እኮ ነው። በሰላም ከሆነ ይሁን። እና ስራ እንዴት ነው? አሪፍ ነው። አንተስ? ምን ባክሽ፣ ናፍቆትሽ አላሰራ ብሎኛል። በሄድኩበት መፍሰዝ ነው መተከዝ ነው። አይዞህ የኔ ፍቅር፣ በቅርቡ መምጣት አይቀርም። እኔም ናፍቀኸኛል። ኮንትራትሽን ጨረሽ እንዴ? ያው ትንሽ ብር ቢቀርም እየጨረስኩ ነው። እሺ የኔ ቆንጆ፣ በጉጉት ነው የምጠብቅሽ። ኮርሞ ብቻ እንዳትለኝ። እንዴት ነው እባክህ? አለሁልህ። እንዴት ሆንክ? ምኑ? ባለፈው ከአረብ ሀገር ልመጣ ነው ያልከኝ ልጅ መጣች ወይስ ቀረች? ኧረ እንጃ አላት። አላገኛትም እንዴ? አዎ ብሎክ አደረኳት። ከዛ በኋላ ትምጣ ትቅርም ማውቀው ነገር የለም። እና በቃ ተውካት ማለት ነው? አዋ ገና ስንት ብር ትልክልኛለች ብዬ ሳስብ ልመጣ ነው ትለኛለች እንዴ? አንተ ልጅ ግን ተው። የእነዚህ ሴቶችን በአንድ ቀን የማይሆን ቦታ ነው የምጥለው። እባክህ ምንም አይመጣም፣ ተዋቸው። ደህና ነኝ መድዬ፣ አንቺ እንዴት ነሽ? ምን ባክሽ፣ ማዘር እኮ ትንሽ አሟት፣ እሷን ለማሳከም እየተሯሯጥኩ ነበር። አሟታል ባክሽ፣ ለሕክምና የሚያስፈልገው ወጪ ራሱ ብዙ ነው። በዚህ ምክንያት ነው የጠፋሁት። አይዞሽ አይዞሽ እማዬ። ታዟል፣ ግን
ለሕክምናው ብዙ ብር ስላወጣው የመድኃኒት መግዣ አልተረፈኝም። ያው የመድኃኒቱ እንኳን ብዙ ውድ አይደለም፣ ግን ከዛ በኋላ እንድታገግም የምትበለው ነገር ወሳኝ ስለሆነ ለሱም እንዲሆነኝ አንድ 30 ሺህ ብር ብልክልኝ ደስ ይለኛል። እሺ መድዬ በጣም አመሰግናለሁ የኔ ቆንጆ። አሚን አሚን። ማኪዬ እንዴት ነሽ? ደህና ነኝ። አይ እንዲሁ ነው። አይ ምን ትንሽ ፋዘር አሞት እኮ እሱ ጉዳይ አሳስቦ ነው። ምን እድሜ ከፍ ሲል እኮ የማይመጣ በሽታ የለም። እባክሽ እጄ ላይ ያለው ብር ለምንም አይበቃም። በዛ ላይ ለአልጋ ብቻ የተጠየቁት ብር ብዙ ነው። አረ ብዙ ከሆነ እንደምታስቢው ቀላል አይደለም። አይ እሱማ አይዞ አባ አይዞ። አንድ 50 ሺህ ብር አካባቢ። እሺ ማኪ በጣም አመሰግናለሁ። እሺ በቃ ደውልልሻለሁ። አጅማ አለሽ ዛሬ ይቀወጣል ይጨበሳል ነው ማለት። ምን ተገኘ? ብር ተገኝቷል። ደሞዝ ወጣ እንዴ? አይ አንተ ደግሞ እኔ በራሴ ገንዘብ መች ነው ጋብዤ ማውቀው። እና የፈረደባቸውን ሴቶች አስለካቸው ነው? ካዲያስ ማስላክ ይሉ ማስላክ መሰለ። በቃ ሴቶቹ እንደ አሜሪካ ታልባቸዋል አይደል? የሚታለብ ከተገኘ ምን ይደረጋል? ታው ግን ይሄ ነገር ይቅርብ። ልመክረኝ ብቻ ባልሆነ የሴት ልጅ እንባ ከባድ ነው። በኋላ የለውበት። አታስብ ለሱ እኔ እወጣዋለሁ። ይልቅ ለምንና ቦታ ሄደን ፈታ እንበል። አንድ እንዴት አመሸሽ? ነውት አሁን በጣም ደህና ነች። እድሜ ላንቺ ታክማለች። ስራ ምናምን አንቺ ጋር እንዴት ነው? እኔ ጋር በቃ ሰላም የለም። ምን ነው? ያለሁበት ቦታ ከፍተኛ ጦርነት አለ እና ለመታሰቢያለሁ። ኧረ እባክሽ። አዎ እዚህ መኖር ከባድ ስለሆነ እዛው መጥቼ በቃ ስራ እየሰራን ነው እንድንኖር እፈልጋለሁ። በጣም ደስ ይለኛል የኔ ቆንጆ። ሰላም ከሌለማ እኔ ወስኛለሁ። በቃ የምመጣበት ቀን ደግሞ ያሳውቃል። ደግሞ ማርፋ አንተ ጋር ነው። ኧረ ምንም እንዳያሳስብሽ አንቺ ብቻ ነኝ ልኝ። እሺ በቃ ሰላም ደውልልሃለሁ። እሺ ምንድነው ሴቶቹ ሁሉ ወደዚህ መምጣት ያሰኛቸው? ሁለት የገቢ ምንጭ ላጣ ነው ማለት ነው። ሲደብራው ስለመጣሽና ስላገኘሽ በጣም ደስ ብሎኛል። እኔም በጣም ናፍቀኝ ነበር የኔ ፍቅር። እኔም የኔ ቆንጆ እና መንገድ እንዴት ነበር? አድካሚ ነው። አንተ ግን ሳገኝ ድካሚ ሁሉ ነው የለቀቀኝ አይደለ? አሁን ቀለል እንድልሽ ካለ ለምን ሻወር አትወስጂም? እውነትህ ነው። ትንሽ ካንተ ጋር ልጫወት ብዬ ነው እንጂ ወስዳለሁ። አይ ታጠቢና እንጨዋወታለን። አንቺም ቀለል ይልሻል። እሺ በቃ ምን ሆነ የጠፋው አንተ? ባክ ከሴቶቹ መሀል አንዷ መታብኝ። ምንም መፈናፈኛ አጥቻለሁ። የምሬን ነው። አንዷ ስቦልካ ሌላኛው መጣችል። አይገርምም? በቃ ትዳር ነው ነችብኝ። ነፃነቴን ያጣሁት። ጥሩ ነው። በዚሁ ለምዶብህ ይሄ ኮርማ መለ ይለቅ ይሆናል። አይ ባክ አንተ ቀልድ።
እኔ ለራሴ ተጨንቄያለሁ። ቆይ ምን ያስጨንቃል? አንዷን አግብተህ መሰብሰብ ነው። አይ ጆሲ፣ ማግባት እንደዚህ ቀላል ነገር ነው እንዴ? እና ሴቶቹ ማተራመሱ ነው ቀላል? እባክህ ተወኝ። አንተ ደግሞ ሌላ ጭንቀት አትሁን። አይዞሽ በቃ ሁሉንም ነገር ጨራርሽና እኔ መጥቼ እቀበልሻለሁ። እንደዛ ነው የሚሻለው። እሺ በቃ። ከማን ጋር ነው የምታወሪው? አንድ እኮ አረብ ሀገር ማቃት ጓደኛዬ ጦርነቱ እየተባባሰ ስለሆነ በቃ ወደዚህ ልትመጣ ነው። እና ከተባባሰማ ብትመጣ ነው የሚሻለው። አዎ እኔም እኮ እንደዛው ነው ያልኳት። በቃ አንድ ላይ ሆነን እንቀበላታለን። ምን ችግር አለው ታዲያ? እንቀበላታለን። እሺ እኔ ፍቅር። እሺ እሺ ትዳር እንዴት ይዟል? አንተ ቀልድ። እኔ ልኝ ያለሁበትን ማውቀው። ምን ነው ምን ሆንክ እንዴ? ልጅቷ ትዳር ነው የሆነችብኝ ብታይ። በቃ ነፃነቴን ነጦት። በዛ ላይ ሌሎች ሴቶችን እንኳን ማውራት አልቻልኩም። እሺ በመጨረሻም በሲቅጡ ተርሰ ወደክ። ኧረ እባክህ ተወኝ እስኪ በእናትህ። እንዴት እንደተጨነቅኩ ነው የማውቀው። ለምን እንደዚህ ከምትጨነቅ እንደማንኛውም ሰው ትዳር ይዘህ ኖር። ኧረ በእናትህ እኔ እንደዚህ አይነት ነገር አይመቸኝም። ነፃነት ማጣት አልፈልግም። አንተ ታዲያ ምን ልታረግ? አላውቅም፣ ጨንቆኛል ብቻ በእናትህ። ምን ነው ደነገጥክ? ኧረ ምንም። ጓደኛሽ እሷ ነች? አዎ ናት። ምን ነው? ኧረ ምንም። ታውቃታለህ እንዴ? ምን ነው ደነገጥክ? ኧረ በፍጹም አላውቃትም። ተው እንጂ ሁለታችንም ደስ ተጫወተ እንደነበርክ ማናቅ ነው እንደሚመስልክ? ማለትማ ከሁለታችንም ላይ ብር እያስለክ ስትጫወትብን እንደነበር አውቀናል። እና ምን ይሁን ነው የምትሉት? ለሰራከውና ላደረከው ሁሉ እያንዳንዱ ዋጋ ልንሰጠው ነው። እሺ መጣ ነው። ኧረ እባክሽ። አዎ እንደዚህ ተጫወተብንማ ዝም ብላ እናየም። እሺ ጭራሽ በቤቴ ባሳረፍኳችሁ ሌላ መዘዝሽብኝ ትመጫለሽ? እንደውም ቤቴ ለቃችሁልኝ ውጡ። እንወጣለን፣ ግን በህይወት የሚቆጭ ነገር እንዳደረክ ግን እንዳትረሳ። ምንም የሚቆጨኝ ነገር የለም። አሁን በፍጥነት ከቤቴ ይወጡልኝ። ማን ነው? ይሄኔ ሌላኛዋ ሴት ትሆናለች። ይግቡ። እንዴ እዚህ ምን ትሰሪያለሽ አንቺ ደግሞ? አንተማ ጠፍታ የምትቀር ማትገኝ መስሎ ነበር አይደል? ከየት ነው ተሰባስባችሁ የመጣችሁት? ቆይ እውነት ትዘገያለች እንጂ ተደብቃ አትቀርም። እሺ አሁን ሌላ ምንም ንግግር አልፈልግም። ቤቴ ለቃችሁልኝ ውጡልኝ። እንወጣልሃለን፣ ግን ያደረከው ነገር እንዲቆጭ ነው የምናደርገው። እሺ በቃ ንግግር አልፈልግም። ውጡልኝ፣ ውጡልኝ፣ ውጡ። ላያችሁ አልፈልግም። እንደዚህ እነሱ መቀለጃውኝ ይልቀር ደግሞ ምን ሆንክ? ትናንትና እኮ ጉድ ሆንኩልህ። ምን ነው ከሌላ ሴት ጋር እንደምታወራ አወቀችብህ? አወቁብህ ነው የሚባለው። እንዴት? ትናንት ከየት እንደተገናኙ አላቀለም። ቤት ያለችው የሌላኛው ጓደኛውን አላገኛትም። ኧረ እባክህ። አዎ ምን እንደምን ነው ግራ አይገባኝ። ወይኔ ጓደኛ ተዋርደሻል። ቀላል ተዋረድኩኝ። እነሱንም ብሎክ ብታደርጋቸው ይሻል ነበር። ብሎክ ያረኳት ራሱ ቤቴን እንዴት እንዳወቀችው ነው እንጃ። እሷን መታ ነበር
በለው ትናንት ደርቢ ነበረ በለው በጣም ነበር የደነገጥኩት። እና ምን አሉ? ብዙ ነገር ሳይወሩ ውጥልኝ ብዬ አስወጣችሁ። እና ዝም ብለው ወጡ? ወይ ዝም ብለው እየዛቱ ነው የወጡት፣ ግን ምንም አያመጡም። ታው የተናቀ ጥሩ አይደለም። ለማንኛውም ትምህርት ይሁን። ሁለተኛ ላይ እንደዚህ አይነት ነገር ውስጥ እንዳገባ ምን አባታቸው እባክህ። አንዷ ብትሄድ ሌላኛዋ ትመጣለች። አንዷ እኮ አይደለችም 3 ነው የሄዱት። አሁን መቀለዱን ትተህ በል ተነስ እንሂድ። ተነስ። ምንድን ነው? ምን እያደረጋችሁ ነው ያላችሁት? አንተማ ብራችንን በልተህ የምትቀር መስሎሃል ነበር? ስለምንድን ነው የምታወሩት? ስለምን እንደምናወራማ ገብቶሃል? ስንት ጊዜ ነው አንዴ እናቴ ታማለች፣ አንዴ አባቴ ታሟል እያልክ ብር ስታስልከን የነበረው? እኔም አባቴ ታሟል ብሎ 50 ሺህ ብር አስልኮኛል። እና ወዳችሁና ፈቅዳችሁ ልካችሁ እና አሁን እኔ ምን አድርግ ነው ትሉኝ? ምን እያደረጋችሁ ነው? ምን እያደረግሽ ነው? አንቺ እኮ ነው። አንቺ ምን እያደረግሽ ነው? ምን እያደረግሽ ነው? ይሄ በቪዲዮ ላይ የምትመለከቱት ሰው አረብ ሀገር ያሉ ሴት እህቶቻችንን እያታለለና ገንዘባቸውን ሲበላ የኖረ ሰው ነው። ስለዚህ ከዚህ ሰው እንድትጠነቀቁ ሌሎች እህቶቻችንን ለማስተማር ነው ይሄን ቪዲዮ የምንቀርጸው። እውነት ነው፣ እኛም የዚህ ነገር ተጠቂዎች ነን። ስለዚህ እህቶች ተጠንቀቁ። ሄሎ ምንድን ነው የተለቀቀው? እሱ ደግሞ እሺ አሁን ወይኔ ጓደኛዬ